ሰላም ጤና ይስጥልኝ ቻናል ቤተሰብ ተከታታዮች፣ ጸዳሉ እንግዲህ የፋኖን ጉድና ጉድጓድ እያወጣው ይገኛል። በትናንትናው ደማቅ አቀባበል እንደተደረገለት እናስታውሳለን። እንግዲህ በደማቅ አቀባበል እንደተደረገለት በአቀባበሉም በስነ ስርዓት ከተፈጸመ በኋላ ቃለ መጠይቅ ተደርጎለት ነበረ። እንግዲህ እሱም የፋኖን ጉድና ጉድጓድ እያወጣው እየቆፈረ ነገሩን እየገለባበጠ እየተናገረ ነው። እንግዲህ ጸዳሉ ጦር ኃላፊነት እንደሚቀመጥና ክልሉን በሚገባ እንደሚያገለግል ትልቅ እምነት ተጥሎበታል። ምክንያቱም የነበረበትን የትግል ሁኔታ ያውቀዋና ወደፊት ደግሞ ያለውን ሁኔታ ስለሚያውቀው እንደውም አክሎ ሲናገር ምንድን ያለ ላስቻለው ደሴ ለከፍ ያለው ደሴ ያልሆነው ለማን ሊሆን ይችላል ነው ሲል የተናገረው። እነዚህ ሁለቱ ወንድሞች ቢቆዩ ሀገርን የሚጠቅሙ እጅግ የሚጠቅሙ ሰው ነበሩ እያለ ነው የተናገረው። ስለዚህ ምን ያህል በቁጭት እነዚህ ወንድሞች እንዳጣ ሲናገር እውነቱን ነው። በእርግጥ እናውቃቸዋለን። ከፍ ያለው ደሴ ህዝብ በፊት እናውቀዋለን። በሰሜን ጦርነት በህወሓት ጊዜ ምን ያህል ትልቅ ጀብድ እንደሰራና ሀገሩን በታማኝነት ሲያገለግል እንደነበር እናስታውሳለን። ግን በማይሆን መንገድ ውስጥ ገብቶ በራሱ በወንድሞቹ እንግዲህ እንትን እንዳለ እናስታውሳለን። ስለዚህ ይህን የዝ ቁጭት ያደረበት ይመስላል ከፍ ያለ። ለዛ ነው እንግዲህ ጸዳሉም በአንክሮት የተናገረው ስለ እነዚህ ወንድሞች ሀገር የሚጠቅሙ እንደነበሩ። በእርግጥ የተመሰከረላቸው ስለሆነ እናውቃቸዋለን። ከፍ ያለው ደሴ የተመሰከረለት ነው። በአማራ ሚዲያም በሰሜን ጦርነት ጊዜ በነበረበት የሰራውን ጀብድ አይተናን ተመልክተናል። ስለዚህ እንደነዚህ አይነት ወንድሞች ለነዚህ ያልሆኑትን ለአማራ ክልል ይሆናሉ ለማለት ትንሽ ይከብዳል። በጣም የሚገርም ነው። ስለዚህ ጸዳሉ በደማቅ ሁኔታ ነው አቀባበል የተደረገለትም ንግግርም የተደረገለትም ደግሞም አሁን ደግሞ በከፍተኛ ደረጃ እንደሚያገለግልም ጥሩ ቦታ እንደሚሰጡም ተስፋ እናደርጋለን። ምክንያቱም ከፍተኛ ቁጭት ያደረበት ወንድም ነው። ስለዚህ ቀሪ ወንድሞችም ደግሞ ከዚህ ትምህርት ትወስዳላችሁ ብለን ተስፋ እናደርጋለን። ምክንያቱም የፋኖ አንድነት አደረጃጀት አሁን መልኩን ቀይሮ በሰላማዊ መንገድ መንግስት ወዳዘጋጀው ክፍት ወደ ሆነው ቦታ እየመጡ ይገኛል። ስለዚህ ደግሞ ተጠናክሮ መቀጠል እንዳለበት እኛም እናምናለን። ሌላኛው ጉዳይ ደግሞ እጅግ አነጋጋሪ የሆኑ የህወሓት ጉዳይ መች ሳያልቅም አይደለም። የህወሓት ከኢትዮጵያ ፓርቲ መሰረዙ ነው የታወቀ። ይህን ተከትሎ እንግዲህ የፌዴራል ፖሊስ ወደ መቀሌ እየገባ ይገኛል። የፌዴራል ፖሊስ እንግዲህ ተቋማትን ለመጠበቅ ብሎም ክልሉን ጸጥታ ለማስከበር ይህ የሚገባበት ሁኔታ ደግሞ የህወሓት ከኢትዮጵያ ፓርቲነት መሰረዙ ተከትሎ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ተብሎ የሚታወቀው ከኢትዮጵያ ፓርቲነት ከምርጫ ቦርድ 100% አሁን ተሰርዟል። ይህም ተከትሎ እንግዲህ የፌዴራል መከላከያ ፖሊስ በትናንትናው ዕለት ወደ መቀሌ ገብቷል ማለት ነው። ይህም የገቡበት በተለይ ዋነኛ ትልቁ አላማ የክልሉን ጸጥታ ማስከበርና ተቋማትን መጠበቅ፣ ለምሳሌ እንደ ቴሌ አይነቶች ታላላቅ ተቋማቶችንና ባንኮችን የመሳሰለ ከዚህ በፊት እንግዲህ እንደዘረፋቸው እናስታውሳለን። በእነዚህ ምክንያት ተጨማሪ ኃይል ነው የገባ። ከዚህ በፊትም ገብቶ እንደሆነ እናስታውሳለን። የፌዴራል ፖሊስ ከዚህ በፊት ከወራት በፊት ገብቶ ነበር። አሁን ተጨማሪ ኃይል በትናንትናው ዕለት እጅግ በርካታ ነው የገባ። እነዚህ የገቡበት ምክንያት ዋነኛ መሰረት አድርጎ በተለይ ህወሓት ላይ መለስ እንግዲህ ከምርጫ ቦርድ መሰረዙ ነው። ከምርጫ ቦርድ ተሰረዘ ማለት ደግሞ ዳግመኛ ስልጣን አይዝም ማለት ነው። በአምባገነንነት አሁን እየተንፈራገጠ የሚገኘው ለቀጣዮቹ እንግዲህ በትግራይ ክልል የሚገኙ ማንኛውም እጩ ፓርቲ ሲወዳደር ይሄ 100% ውድቅ የሚሆንበት ነው። መንግስት በይዞ አሁን በዝምታ እየተመለከተ ያለ የፕሪቶሪያ ስምምነት ህግ አለ። እርምጃ መውሰድ አይችልም። እንደ በፊቱ እንደ ሰሜን ጦርነት ምላጯን በራሱ ጊዜ እስኪያስጨዋት ድረስ መንግስት በዝምታ ነው እየተመለከተ የሚገኘው። ምክንያቱም የፕሪቶሪያው ስምምነት ህግ ከፍተኛ የሆነ ስምምነት ስላለ ይህ መጣስ ደግሞ በህግም በዓለም አቀፍም ህግ ስለሚያስጠይቅ መሰረት ነው። ሌላኛው ጉዳይ እጅግ በሚያሳዝን ሁኔታ የዶክተር ተፈራና ዶክተር ወርቅነህ ገበየሁ እንግዲህ ልጃቸውን መዳራቸው ይታወሳል። በተለይ ግን ዶክተር ተፈራ መክሊት የማህሌት የፓይሌት ማህሌት አባት ናቸው። እሱ እንግዲህ በመኪና አደጋ አዲስ አበባ ላይ በገጠመው የመኪና አደጋ በትናንትናው ዕለት ህይወቱ አልፏል ማለት ነው። እጅግ በጣም የሚያሳዝን በሶሻል ሚዲያ እንደው መቀባበል ሲሆን እየተመለከትን ነበረ። የዶክተር ወርቅነህ ገበየሁና የዶክተር ተፈራ መክሊት ልጃቸውን ድረው በተለይ እየተቀባበሉት ነበረ። ስለ ሰርግ ሁኔታ በብዙ መንገድ ተመልክተታል። ነገር ግን የልጃቸውን ደስታ ሳይጨርሱ እንዲህ በአጭር በር ተዘግቷል ማለት ነው። ስለዚህ የመኪና አደጋ በጣም አስከፊነቱ እየጨመረ ነው የመጣ ብሎም ደግሞ በመዲናዋ በአዲስ አበባ ላይ መሆኑ እጅግ የሚያሳዝን ጉዳይ ነው።
ስለዚህ እባካችሁ ጥንቃቄ እናድርግ የሚለው መልእክት ማስተላለፍ እንፈልጋለን። በጣም ሌላኛው በምንጃር ሸንኳራ በአማራ ክልል ምንጃር ሸንኳራ ተብሎ በሚታወቀው ለፋኖ እንግዲህ ሊዘወር የነበረ አልባሳትና የትጥቅ እንግዲህ መከላከያ ባደረገው ኦፕሬሽን በቁጥጥር ስር ማዋሉ ነው የተገለጸው። በተለይ አሁንም በሸዋ በኩል እንግዲህ አልሰክን ብሎ ያለው አንዳንዶችን መከላከያ በሚያደርገው ድንቅ የሆነ ኦፕሬሽን አልባሳትንና የትጥቅ መሳሪያዎችን 100% በቁጥጥር ስር አውሏል። ይህም በደረሰው ጥቆማና ድንገተኛ ባደረገው ኦፕሬሽን ነው። በተለይ ምንጃር ሸንኳራ ተብሎ በሚታወቀው ሀረርቲ ከተማ ተብላ በሚታወቀው አካባቢ ይህን በቁጥጥር ስር አውሏል ማለት ነው። ስለዚህ ኢትዮጵያ ሰላም ያደርግልን፣ ሀገራችን ሰላም ያደርግልን፣ ዘረኝነት ይውደም እንላለን። ዘረኝነት ለማንም አይጠቅም። ኢትዮጵያ እንቁና ድንቅ የሆነ የተፈጥሮ ሀብት አላት። እኛ ያጣን ፍቅርና ሰላም ብቻ ነው። ፈጣሪ ይስበን፣ ፍቅርና ሰላም ይስጠን፣ ያላብሰን እንላለሁኝ። የምር በጣም ተዝቆ ማያልቅ ሀብት ወርቅ ማዕድን እያለን እርስ በርሳችን እንደዚህ እንጨራረሳለን እንባላለን። ሀዋት ባይዞ አሁን የዘረፋ ቢዝነስ ላይ ተሰማርቶ ያለ ወርቅን አሁን እያወጣ ያለ። ስለዚህ ትግራይ ወጣትን እየተጠቀመበት ያለ ለዚህ ነው። የሰሜን ጦርነትም እየተጠቀመበት ያለ ለዚህ ነው። ምክንያቱም 2011 ታስታውሱ ከሆነ እጅግ ከፍተኛ የሆነ የነዳጅ ክምችት አለ ሲል ደብረጽዮን የተናገረውን አስታውሳለሁኝ። እንደውም ፔጅ ላይ አስቀምጨዋለሁ። እሱም በቀጣይ ማቀርብላችሁ ይሆናል። ስለዚህ ደብረጽዮን ይህን የተረዳ ይመስለኛል። ይህን ህገወጥነት የሚፈልገው ቢዝነስ ላይ ነው ተሰማርተው ያሉት። አሁን በህገወጥ ማዕድን ቁፋሮ ተሰማርቶ የሚገኙ ለዚህ ጉዳይ ነው። ስለዚህ ኢትዮጵያ ህዝቦችና ወጣቶች መንቃት ያለብን በዚህ ጉዳይ ነው። የትግራይ፣ የአማራ፣ የኦሮሞ ያለው ሁሉም ወጣት መንቃት ያለበት እንዴ ለፖለቲካ መጠቀሚያ መሆን የለብንም የሚለው መልእክት ማስተላለፍ እንፈልጋለሁ። በሌላ ቪዲዮ እስክንገናኝ